መሰክርልሻለሁ በጣም የዋ ለነሱ እንኳን ምትከፊ ዋጋ ብዙ ጊዜ ነው የተናገርኩት ስለዚህ ክፉም ሳልናገር ነው እኔ ዝም ብዬ ለምን ስላከበርኩሽ ስለወደድኩሽ ነው ለምን እነሱም እህቶቼ ናቸው እቺ ልጅ ካንቺ ብዙ ነገር ስትባል ሰማሁ ዛጋ እየሰማው ነበር ከላይ አላስችል ብሎኝ ነው ወደ ጓዳ ወደ ሽንት ቤት ገብቼ ነው የገባሁት እናንተ ጋር ስራ ላይ ነኝ አስገቡኝ ብዬ ለምን እዛ ጋር ያለ ሁሉ የተለያየ ስም እየሰጣት ነበር ያንን እህትሽ ነች በውስጥ ዘሃራ በጣም ተቀይሜሻለሁ እንደዚህ ያልሽው ነገር ትክክል አይደለም እንደዚህ አትመስኝም ሙለጭ ብታረጋት ራሱ እኮ በውስጥ እሺ ነው እኔ ተቆጥሽ በውስጥ ያናገርኳት ነገር አለ እሺ ገንዬ አንቺ ካልሽኝ ብላይ መለሰችልኝ አለ ለምሳሌ እና ብትናገሪያት ይሻል ነበር እሺ አላችሁ ሰማችሁ ኦኬ እኔ እህቴ ነች የገስት ላይ እህቴ ነች እጠይቃታለሁ ብለሽ በውስጥ ብታናገሪያት በሚለው ነው እንጂ ሌላ እኔ መጥፎ ለወደፊቱ ሰዎች እንደዚህ ነገር አንቺ አስተዋይ ነሽ ትልቅ ነሽ ህፃን አይደለሽም በጣም ደግሞ የምታስተዊ ሰው ነሽ ስትናገሪ ትናገሪያለሽ ሰውንም ስታዳምጪ ጎበዝ ነሽ ክፉና ደጉ ስለምታቂውነት በጣም ማደንቅልሽ ነገሮች አሉ ኳሊቲዎች ስለዚህ ለወደፊቱም አንድ ነገር ሲፈጠር ያንን ሰው ኢንቦክስ ሄደሽ ጠይቂ ስልኩ ካለሽ በስልክ እንደዚህ አይነት እንዲ ነው እኔ ማደርገው የማያቸውን ሰዎች ባጠቃላይ እነሱም የሚመክሩኝ ሰዎች አሉ እንደዛ ነው ማድረግ ያለብሽ አትበይ ከአንዱ ገስት ጋር አንድ ገስት ላይ ደግሞ ወሬ የምታቀባብሉ ሰዎች አላችሁ በቃ ዛሃራን ነው ዛሃራን ባላረጋገጥኩት ነገር ከሁሉም በላይ ዛሃራን በጣም ይቅርታ አው እኔ እሷን ነው ያስቀየምኩት ባላረጋገጥኩት ነገር እሷን አስቀየምያታለውና እዚህ ጋር ዛሃራን ይቅርታ አላለሁ ህይወትን ምንም ያልኳትም ነገር ስለሌለ ድሮም ወዳታለሁ አሁንም ወዳታለሁ እና እኔ ደግሞ በጣም አመሰግናለሁ የኔ እናት ክብር ኦኬ ሌላ ቀጥሉ ሌሎች ዛህራም ቀጥይ ሁላችሁም ቀጥሉ ተናገሩ አው ቲጂ ሁላችሁም ይቅርታ ተባባሉ ቀጥሉ ይሄ ማንም ያወራ አሁን ዛራ ናት እኔ ላውራ አንቺ አውሪ ይጅባት በመጀመሪያ እንዴት አመሻችሁ ሁላችሁም ለበጎ ነገር ስለተሰባሰብን እግዚአብሔር ይመስገን ሃንዬ ጋር ሲሄድ ሃንዬ እኔና እሷ እንዴት እንደምንግባባ እንዴት እንደምንዋደድ ራሷም ታውቃለች እኔም አውቃለሁ እኔ ትንሽ ቅር ያለኝ ለሽምግልና በገባውበት ሰዓት ላይ ገና ማለት ዛራና እሷ የተቀያየሙ ሰዓት በውስጥ የዛን ውለታ ነው ከሷ ጋር አንተን ያልኩት ማለት ነገሩ እንዲበርድ ሳናግራት ነበር እና እሷ ገስት ላይ ማለት ነው እኛ እንደህት ቀርበናት እሷ ገስት ላይ እኛ ስንወቀጥ ማለት እኔ በጣም የተሰማኝ ነገር ከዛ ቤት ተባረው ነው የመጡት የሚለው አማርኛ አሳምሞኛል እኛ ተባረን ሳይሆን እኛ ጀግኖች ስለሆንን ማስመሰል ስለማናቅ ለዛ ነው ከዛ ቤት የወጣ ነው ሶስታችንም ጓደኛ ማቾች የራሳችን ሐሳብ የራሳችን የምንሄድበት መንገድ ስላለ ያ ነገር እሷ ገስት ላይ ሲባል ስለሰማ ያ ነገር አሞኛል ሲቀጥል ደግሞ በሽምግልና ሂደት ውስጥ ሳዋራት ለምን አንቺ እኮ ፍቅር አስተማሪ ፍቅርን ሰባኪ ስለሆንሽ አንቺ ገስት ላይ ይሄ እንዴት ይከናወናል ብዬ ስላት ይሄ ነገር ለሽምግልና የመጣው ጊዜ ውስጧን አሳዝኖታል ይመስለኛል እንጂ እኔ ሃንዬን ያስከፋዋትም የለም የተከፋውባትም ነገር የለም ይሄ ነው እኔ ውስጥ የነበረው ሲቀጥል ደግሞ እውነቱን ስለማቅ ጓደኛዬ ዛራ እኔ ሃይሚ ሶስታችን አመት ከምናምን ሆኖናል እርስ በርሳችን እንተዋወቃለን በየቀኑ ስልክም ባንነጋገር እንኳን ልባችን ውስጣችን አለ በቃ አንዳችንን የሆነ ነገር ሲሆን ምን ንግባባው የራሳችን አማርኛ አለ ይሄ እንግዲህ የእግዚአብሔር ነገር ስለሆነ ነው እና እኔ እንደውም ያንን ነገር አስረድቻታለሁ ታይ እሷ ያንን ነገር ቀለል አድርጋ ነው የምታየው ለምን ኮሜንት ስትጽፍ የኔ ጓደኛ ቀለል አድርጋ ነው እንጂ ይሄ ይመጣል አትልም የዋህናት ተጫዋችም ናት ነው ያልኩት ያ ደግሞ እንግዲህ እዚህ ጋር እንድንደርስ አድርጎናል ሁሉም ነገር አልፏል ይሁን ሲቀጥል ደግሞ እኔ ሃንዬ ላይ ቂምም የለኝም የተናገርኳትም ክፉ ነገር የለም የተናገረችኝም ነገር የለም ምናልባት ቅር ብሏት ከተሰኘች አላቅም
ሚውትሽን ክፈቺና በእኔ ቅሬታ ካለሽ አንድ ያውሪልኝ። አንዬ ምንም የለም ካንቺ ጋር እግዚአብሔርን እኔ ምንም በጣም እንደምወድሽ ታውቂያለሽ። ምንም ቅሬታ የለኝም እግዚአብሔርን። አመሰግናለሁ። ጨርሻለሁ። ዛህራ ተናገሪ። እኔ ምንድነው የምናገረው? ምንድነው የማወራው? እኔ ይቅርታዋን ተቀብያለሁ። ግን ደግሞ እኔ እኮ እንግዲህ ያው እንደምትሰሙት እንደምታዩት ነው የተፈጠረው ነገር። እኔና ሃናን ከገስት ውጪ የሚያገናኘን ነገር የለም። ኢቭን በውስጥ እንኳን ሰላም ተባብለን አናቅም። ከገስት ውጭ ገስት ላይ ራሱ እናንተ ጋር ነው እንደዚህ ሰላም የምንባባለው እንጂ አደርስብኝም አልደርስባትም። ግን ደግሞ ያው ያለችውን ብላለ ይቅርታ ብላለ ለተናገረችው ላደረገችው ነገር ባላረጋገጥኩት ነገር ነው ብላለ ይቅርታዋን ተቀብያለሁኝ። ሲቀጥል ደግሞ ያው ቲጂ እንዳለችው ነው እኔም ኦኬ እኔን በመሰደብ ሁሉ ነገር በማለት እዚህ ጋር ወቀሳ ምንም ምክንያት የሚቀይረውም ነገር የለም። ግን ደግሞ ከታች ለምትሰሙትም ላንችም ለሃናን ለወደፊትም መጥተው ለሚያወሩሽ የሆነ ነገር እንደዚህ ነው ብለው መጥተው ሲነግሩሽ ራሱን ባለቤቱን ጠይቀሽ ከሱ አንደበት ብትሰሚ እንደህት እሱን ነው እኔ የምመክርሽ። ምክንያቱም አረጋግጠሽ እውነት ነው ወይ ብለሽ ከራሱ ከባለቤቱ አንደበት ሰምተሽ ብትፈርጅና ብትናገሪ ደስ ይለኛል። ይሄ እንደኔ እንደ እህታዊ ምክር ነው። ሌላው እኔ ያን ሁሉ የተባለው እሱን ታየው ሆኗል አልፏል። ግን ደግሞ በጣም የሚያማው አሁን ቲጂ ብለዋለች ከዛ ቤት ወጥተው ነው የሚባሉት። ብዙ ሰው እያለም ነው ትምህርትም እንደሆናችሁ እንድታቆትም ነው። ማንም ሰው ሊል ይችላል እኛ ማንም አባሮን ይሄ ነገር እኔንም ይሰማኛል። ብዙ ጊዜ ማውርቻለሁ እኛ ቤታችን ሃይሚ ቤት ማውርቻለሁና እሱ ነገር በቃ ይቅር። እሱ አልተባለም አልተባለም የሚለወጥ ነገር የለም፣ የሚመጣብንም ነገር የለም። ኦልሬዲ ሂደናል። እልፍ ቢል እልፍ ይገኛል ነው የሚባለው። እንዳልንሽ ነው ማስመሰልና ሌላ ነገር ስለማንችል ስለማንወድ ሁልጊዜ ፊት ለፊት ግልጽ የሚያወራ ሰው መቼም ተወዶ አያውቅም። በዛ ወይ ነው እንጂ እኛ የወጣ ነው ማንም ገፍትሮ አባሮን ምናምን አይደለም። ይሄ ንግግር ይቅር በቃ። ሌላ ነገር ምንም የምለው ነገር የለኝም። የመጨረሻ የምናገረው ይሄንን ነው። ከሰማሽኝ የሰው ወሬ መጥተው አንቺን እዚህ ጋር ያጋፍጡሽና እነሱ እዛ ጋር ሰላም ነው የሚሆኑት። እሱን ነገር ይቅርብሽ፣ ይሄ ጸባይ ይቅርብሽ። ምክንያቱም ምንም አይጠቅምሽም። በቃ ይሄ ነገር ሰማሽ አይደለም፣ አረጋግጪ። ራሱን ባለቤቱን ጠይቂው፣ መልሱን ታገኘዋለሽ እንጂ ከሰው የምትሰሚ ከሆነ ከማንም ጋር መኖር አይቻልም። የኔ ንግግር ይሄ ነው። አመሰግናለሁ። ጨርሻለሁ። አይ ደስ ይላል። በቃ ጥሩ ነው። እኔም ሃናን የምነግራት ነገር በቃ አልቋል። ሁሉም ይቅርታሽን እኔም ተቀብያለሁ። እኔ ምንም ያዘንኩብሽ ነገር የለም። ለምንድነው ሁላችንም እህትና ማቾች ነን ብለን ነው አብረን እዛ ስንሳተፍ የነበረው። እንደውም እኛ ከምናወራልሽ ይበልጥ እኔ ሃይሚና ሲለቀቅ አንዳንድ ነገሮች አንቺ ጋር መጥቶ ነው የሚሰማው። ለምን የዋነትሽ በሃይሚና በብሩክ አትደራደሪ። በጣም ነው ለነሱ ነገር ስስ ነሽ። በጣም የሆነ ነገር ወሬ መጥቶ አንቺ ጋር ይመጣል። እንደዚህ አይነት ነገር ሲመጣ ደስሽን ዝግት አድርጊና ያን ሰው ያን ግለሰብ ገነትም ከሆነች ማንም ከሆነች ግለሰቡ በውስጥ በኢንቦክስ ነው። አሁን እና ሃይሚና ዛህራን የሆነ ነገር ካየሁባቸው ኢንቦክስ ውስጥ ገብቼ እናገራቸዋለሁ። እንተራረማለን። እንደዛ ነው። ናኒ የሆነ ነገር ካየችብኝ እኔን ደውላም ሆነ ምን ብላ ትናገረኛለች። ማአሳት እናወራለን በስልክ በውስጥ አውርታችሁ። ለምን ሚዲያ ላይ በጣም ስትመሰጋገኑ፣ በጣም ስትዋደዱ፣ በጣም ስትተሳሰቡ። ሀንዬ እኮ በጣም ቲጂ ራሱ ብዙ ጊዜ ገዝቷ ላይ በጣም ስታደንቅሽ ነው። በቃ ሄደች እኮ እዛ ሰብስክራይብ እንትን ስታስብ የዋህነትሽን እንደውም ሃይሚ ነበረች አንቺ መታካል አብራራችልኝ ሞቼ ይገኛሉ እናንተን አላዳም። እንደዛ ፍቅራችሁ እንዳይጠፋ ነው። እኔ እዛን ጊዜ የሻይ ሰዓቴ ላይ ነው የገባሁት። ገብቶኛል ካንቺ እንዳልሆነ ነገሩ እና አሁንም ወደፊትም
እየሰማውም ነው ዩቲዩብ ላይ አንዳንዴ የሆነ ነገር መጥቶ ሰው ልክ ውስጥ ያደርግሽና እነሱ ዳር ይቀራሉ። አንቺ ነሽ እንድትናገር የሚያደርጉሽ። በጣም በይዋነትሽ ሰውዬ በጣም የዋህ ነሽ። ይሄን መሰክርልሻለሁ። በጣም የዋህ ለነሱ እንኳን የምትከፊ ዋጋ ብዙ ጊዜ ነው የተናገርኩት። ስለዚህ ክፉም ሳልናገር ነው እኔ ዝም ብዬ ለምን ስላከበርኩሽ ስለወደድኩሽ ነው። ለምን እነሱም እህቶቼ ናቸው። እቺ ልጅ ካንቺ ብዙ ነገር ስትባል ሰማሁ። እዛ ጋር እየሰማሁ ነበር። ከላይ አላስችል ብሎኝ ነው ወደ ጓዳ ወደ ሽንት ቤት ገብቼ ነው የገባሁት። እናንተ ጋር ስራ ላይ ነኝ አስገቡኝ ብዬ። ለምን እዛ ጋር ያለ ሁሉ የተለያየ ስም እየሰጣት ነበር። ያንን እህትሽ ነች በውስጥ ዛሃራ በጣም ተቀይሜሻለሁ። እንደዚህ ያልሽው ነገር ትክክል አይደለም። እንደዚህ አትመስኝም። ሙለጭ የምታረጊያት ራሱ እኮ በውስጥ እሺ ነው እኔ ተቆጥሽ በውስጥ ያናገርኳት ነገር አለ። እሺ ገንዬ አንቺ ካልሽኝ ብላ መለሰችልኝ አለ ለምሳሌ። እና ብትናገሪያት ይሻል ነበረ። እሺ አላችሁ ሰማችሁ። ኦኬ እኔ እህቴ ነች የገስት ላይ እህቴ ነች እጠይቃታለሁ ብለሽ በውስጥ ብታናገሪያት በሚለው ነው እንጂ ሌላ እኔ መጥፎ ለወደፊቱ ሰዎች እንደዚህ ነገር አንቺ አስተዋይ ነሽ፣ ትልቅ ነሽ፣ ህፃን አይደለሽም። በጣም ደግሞ የምታስተዊ ሰው ነሽ። ስትናገሪ ትናገሪያለሽ። ሰውንም ስታዳምጪ ጎበዝ ነሽ። ክፉና ደጉን ስለምታውቂ እውነት በጣም የማደንቅልሽ ነገሮች አሉ፣ ኳሊቲዎች። ስለዚህ ለወደፊቱም አንድ ነገር ሲፈጠር ያንን ሰው ኢንቦክስ ሄደሽ ጠይቂ። ስልኩ ካለሽ በስልክ እንደዚህ አይነት እንዲህ ነው እኔ የማደርገው። የማያቸውን ሰዎች ባጠቃላይ እነሱም የሚመክሩን ሰዎች አሉ። እንደዛ ነው ማድረግ ያለብሽ። አትበይ ከአንዱ ገስት ጋር አንድ ገስት ላይ ደግሞ ወሬ የምታቀባብሉ ሰዎች አላችሁ። በቀደም ተናግሬያለሁ። እንደዚህ አይነት ስራ አይሰራም። ሃይሚ አሁን ሰሞኑን ትሰራ ያለው እያለች እያስተማሩን ያሉት ነገር እና ሃይሚ ይሄንን ነውና ገስትና ገስት አታጣሉ። እኛ የት ነው በእነሱ ነው አይደል ሁላችንም የተገናኘነው። ሁሉም ገስቱን ከፍቶ ምክር የሚሰጠው አስተያየት የሚሰጠው የሚስቀው የሚጫወተው በእነሱ የሚደሰተው ሁሉም ሰው እኮ የሚተዋወቅ አይደለም። በመልክም በምንም አይተዋወቅም። በቃ በእነዚህ ልጆች ስለሚወድ ነው አይደል። ስለዚህ አንዱ ገስት ጋር የሰማችሁትን ያልተጣራ ወሬ በደንብ አረጋግጣችሁ ሳሰሙ ወደ አንደኛው ገስት ከአንደኛው ገስት ወደ አንደኛው ገስት በተለይ ደግሞ የሰውን ድክመት እያያችሁ በቃ ደካማ ጎን በጣም ለነዚህ ልጆች በጣም ሴንሲቲቭ ስለሆነች እሷ እየሄዳችሁ ወሬ እያቀባበላችሁ ሰዎችን አታጣሉ በእናታችሁ። ምክንያቱም እኔ እዛ ቲክቶኩ ላይ ባልሰማ ዩቲዩብ ላይ እኔ በረፍቴ ሰዓት አንዳንዴ ሳይ አያለሁኝ እና የምትናገሩ ከሆነ ግን ራሳችሁ እዚህኛ ገስት ጋር መታችሁ የሆነ ድክመትኛ ላይ ካያችሁ እንደውም ሃይሚ ብዙ ጊዜ ጥያቄ ያለኝ ብለው ከታች ሲጽፉላት ንግቡ ሰው አስወርዳ ታስገባለች። ገብታችሁ ለምን እንዲህ እኛ ጋር ጠይቁ። አሁን ሃኒዬ ጋርም ስትገቡ ሃኒ ጋር የሆነ ነገር ካያችሁ እዛው ገስት ገብታችሁ ጠይቁ። እዛ ገስት እንደዚህ ብለዋል፣ እዚህ ገስት እንዲህ ብለዋል እያላችሁ ሰውና ሰውን አታጣሉ። እኛ የተገናኘነው ሁላችንም በሃይሚና በብሩክ ነው። ከነሱ ደግሞ ብዙ ነገር ተምረናል እንዴል የምንወዳቸው ለዛ ነው አይደል። ስለዚህ የሰማችሁበት ገስት ቦታ ሆናችሁ እዛው ጠይቁና እዛው ተረዱ። እዛ ጋር እንደዚህ ሰምተናል፣ እዛ ጋር እንደዚህ ነው እንዴ ያላችሁ ሰው አታጣሉ። በየዋህነት አንድን ሰውን ደግሞ ገብታችሁ በደካማ ጎኑ እንትን አትበሉ። እናንተ ለምን አትናገሩም? ተናጋሪ አታርጉ። ሌላ ሰው ላይ አታሳቡ። ራሳችሁ ልብ ካላችሁ ጥያቄውን እኛ ጋር ጥያቄ ካላችሁ ራሳችሁን ጥያቄያችሁን ይዛችሁ እኛ ጋር ይሄን ነው ምለው ነው። ይሄን ነገር ነው ይሄ ነው በይዋነትሽ የሚጠቀሙት ሰዎችሽን አትስሚ፣ አጣሪ ከግራና ከቀኝ አድርገሽ አጣሪና ያን ሰው እኔ ጋር ራሱ ችግር ካለ ገኒ እንደዚህ አይነት ነገር ሰምቼ ነበር ብትይኝ በውስጥ ደስ ነው የሚለኝ። እኔ ሰውን በጣም ነው ማከብረው። ማንንም ሰው ቢሆን ትንሽ ሰው አሁን እኔ ቲጂ ትንሽ ነች አይደል? የፈለገ ነገር አጥፍቼ ቢሆን መታ በውስጥ ብትጠይቀኝ አክብሬ ነው የምሰማት። በቃ አጠፋለሁ፣ ሰው ነኛ መልአክ አይደለሁም እኮ። ስለዚህ እንደዚህ እንተራረም እንጂ እኛ እንደውም እነሱን እናስተምራቸው፣ ወደ አንድ እናምጣቸው። እነሱ አሁን እኮ ቁጭ ብለው ቪዲዮአቸውን ሰርተው ማታ ደግሞ የኛን ነገር ያሉ እንደዛ እናድርግና ሁላችሁም ተጠንቀቁ ባካችሁን። ከአንዱ ገስት ወደዛ እየሄዳችሁ ወሬ የምታመላልሱ ሰዎች ኃጢአት ነው፣ ትልቅ ኃጢአት ነው። እዛኛው ሰው ላይ ሄዳችሁ የምትዘሩት ነገር ራሱ ኃጢአት ነው። አቁሙ። እንደዛ ነው ምለው። በተረፈ ገንዬ ከጨረሻ አንዴ የመጨረሻ ላውራና ነው ይቅርታ ስለተጠያየቅን ደስ ብሎኛል። እሺ እኔ አንድ ቃል ልናገርና